ሰላም ቤተሰቦቻችን እንደምን ቆያችሁ? የዛሬው ቆይታችን የሚሆነው በአልኮል ዙሪያ ላይ ይሆናል። አልኮል በአእምሯችን ላይ የሚያመጣውን ጉዳት በጥቂቱ እንዳስሳለን። አብራችሁን ቆዩ። አልኮል እንደሌሎች ሰብስታንስ ወይም ንጥረ ነገሮች አይደለም፣ ወይም የሚለየው ነገር አለ። ይህም ምንድነው? ኬሚካል ስትራክቸሩ የአልኮል በቀላሉ ሰውነታችን ህዋሳት ወይም ሴሎቻችንን ፔኔትሬት አድርጎ እንዲገባ ይረዳዋል። ይህም የትኛው ካራክተሩ ነው? ቦዝ ዋተር ሶሉብል እና ፋት ሶሉብል ምንለው የአልኮል ካራክተሪስቲክስ ነው ማለት ነው። ስለዚህ እንደሌሎች ንጥረ ነገሮች ሪሴፕተርን ፈልጎ የሚገባ አይነት አይደለም። ስለዚህ በቀላሉ ህዋሳታችንን ፔኔትሬት በማድረግ አፌክት ወይም ኢምፓክቱን ሊያሳድር ይችላል ማለት ነው በቀላሉ። ያው አልኮል ከሰው ልጆች ጋር በጣም የተቆራኘ ነገር ነው። ለጨዋታ ለተለያየ ነገር እየተባለ ይወሰዳል ማለት ነው። ነገር ግን በአእምሮ ላይ የሚያመጣውን ለውጥ ወይም ጉዳት ለመረዳት አልኮል መጀመሪያ ሰውነታችን እንዴት አድርጎ ነው የሚረዳው ብለን ስንጠይቅ ኮምፕሊትሊ ቶክሲክ እንደሆነ ነው ሰውነታችን የሚረዳው። አልኮል ሜታቦላይዝ ሲደረግ ወይም ሲብላላ ትልቁን ሚና የምትጫወተው ጉበት ነች። ይህም ምንድነው? ይህንን ቶክሲክ የሆነውን አልኮል ሰብስታንስ ሶስት አይነት አልኮል አለ። ኢታኖል የተባለው አልኮል ነው ለሰው ልጆች ጥቅም ላይ የሚውለው። ይህም ኢታኖል ለሰው ልጅ ጥቅም ላይ ቢውልም ስቲል ቶክሲክ እንደሆነ ነው ሰውነታችን የሚረዳው። ስለዚህ ይህንን ቶክሲክ የሆነ ሰብስታንስ ወደ የተሻለ ለመቀየር ጉበታችን ወደ አሴታልዲሃይድ ወደ ተባለው ትለውጠዋለች ማለት ነው። ከዛ ይህ አሴታልዲሃይድ ደግሞ መልሶ ወደ አሲቴት ይለወጣል ማለት ነው። ከዛ አሲቴት የተባለው ያው ለኢነርጂ ሶርስ ይውላል ማለት ነው። ነገር ግን ምንም አይነት ኒውትሪየንት ቫልዩ ስለሌለው አልኮሆል ይህን ያህል ካሎሪ ያለው ብለን ማለት አንችልም። ስለዚህ ካሎሪ ዜሮ ነው ማለት እንችላለን ኢነዌይ ኒውትሪየንት ስለሌለው እንጂ አንድ አልኮሆል 7 ኪሎ ካሎሪስ እንደሚሰጥ ይታወቃል ማለት ነው። ስለዚህ ምንድነው ይህ አሴታልዲሃይድ አኪሙሌት በሚያደርግበት ጊዜ በጉበታችን ህዋሳቶችን ዳሜጅ ማድረግ ይጀምራል ማለት ነው። እዚህ በቀላሉ ወደ ደማችን ውስጥ የሚቀላቀለው እንዲሁም ወደ አእምሯችን ክፍል በቀላሉ ዘልቆ መግባት ይችላል። አእምሯችን ሽፋን ቢኖረው የስብ ሽፋን አለው። ይህንን ግን እንዳልኳችሁ መጀመሪያ ፕሮፐርቲው ስብን በቀላሉ ፔኔትሬት አድርጎ መግባት የሚችል ፕሮፐርቲ ስላለው አልኮል አእምሯችን ክፍል ላይ ስፔሲፊክሊ ፕሪፍሮንታል ኮርቴክስ ምንለው ያጠቃል ማለት ነው። ይህ ፕሪፍሮንታል ኮርቴክስ የምንለው የአእምሯችን ክፍል ዲሲዥንን ሜክ ለማድረግ ጀጅመንትና ኢምፐልሲቭ የሆነ ቢሄቪየርን የምንቆጣጠርበት ክፍል ነው። አልኮል ይህንን ደግሞ እንድናጣ የሚያደርገን ጋባ የሚባለውን ኒውሮትራንስሚተር አፌክት በማድረግ ነው ማለት ነው። ስለዚህ ጋባ የምንለው ኒውሮትራንስሚተርን አፌክት እንዴት ያደርጋል? ሞር ስራውን እንዲሰራ በማድረግ ማለት ነው። ይህ ማለት ሰዎች በቀላሉ ራሳቸውን መቆጣጠር እንዲያቅታቸው፣ የሚናገሩት አነጋገራቸው እንዲኮላተፍ ስለርድ እንዲሆን በማድረግ ጀጅመንታቸውን ፑር በማድረግ ማለት ነው። ስለዚህ የአልኮልን በአእምሯችን የሚያመጣውን ጉዳት ለሁለት ከፍለን ማየት እንችላለን ማለት ነው ስናጠቃልለው። አንደኛው ኢሚዲየትሊ የምናየው ኢፌክት ነው። ይህም ሰዎች መጀመሪያ ላይ ልክ አልኮል መጠጣት በሚጀምሩበት ጊዜ ለምሳሌ በሰርግ ቤት ውስጥ ሰዎች በጣም ድምጻቸው እየጨመረ ይሄዳል። ይህም ለምንድነው? የድምጻቸውን መጠኑን ራሳቸው ባላንስ ማድረግ አይችሉም፣ ወይም ይሄ እንዲሰሙ ድምጻቸውን ያለውን የድምጻቸውን መጠን እንዲለዩ አያደርጋቸውም ማለት ነው። ስለዚህ በተለየ መልኩ እየጮሁ ይናገራሉ ማለት ነው። ከዛ አንስቶ እስከ ራስን ወደ መሳት ደረጃ ድረስ ያመራል። ከዛ ደግሞ ክሮኒክ ዩዘርስ ወይም ደግሞ በተለምዶ አልኮልን በዘውትር የሚጠቀሙ ሰዎች ደግሞ የአእምሯቸው ክፍል ላይ የስትራክቸራል ለውጥ አእምሯቸውን ሽሪንክ የማድረግ ነገር ይኖራል ማለት ነው። ከዛ በተረፈ እንዳልኳችሁ አልኮል ጋባ የተባለው ኒውሮትራንስሚተር አፌክት ስለሚያደርገው ይህ ኒውሮትራንስሚተር ወይም ኬሚካል ዲሰንሲታይዝድ እንዲሆን ወይም ደግሞ የነበረውን ስራ ለመስራት በሞር አፌክት ወይም ደግሞ በረጅም ጊዜ ውስጥ ደግሞ ሰዎች አልኮል ሱሰኛ እንዲሆኑ የሚዳረጉበት አንደኛው ምክንያት ይህ አልኮል ከጋባ ከተባለው ኒውሮትራንስሚተር ጋር ያለው ኢምፓክት ነው ማለት ነው። ስለዚህ አልኮል እየጠጣ የሚሄድ ሰው ወይም የአልኮል ሱሰኛ የሚሆን ሰው ቪሸስ ሳይክል ውስጥ ይገባል። አልኮልን ኖርማል የሆነውን ሌቨል ኦፍ አክቲቪቲ ለመስራት ጋባ ምንለው ኒውሮትራንስሚተር በሰውነት ውስጥ ኦሬዲ ቶለራንስ ዲቨሎፕ ስላደረገ ወይም ዲሰንሲታይዝድ ስለሆኑ ያንን የቤዝላይን ላይ ያለውን አክቲቪቲ ለመስራት አልኮል መጠኑን እየጨመረ መሄድ ይጀምራል ማለት ነው። ይህም አልኮል አንድ ሰው መጠጣት በሚያቆምበት ጊዜ አልኮል ዊዝድሮዋል ምንላቸው ምልክቶችን ማየት ይጀምራል ማለት ነው። ይሄ ማለት እንደ እጅ መንቀጥቀጥ የመሰሉትን ከዛም አልፎ ወደ ሳይኮሲስ ወደሚሄዱ ምልክቶች አንድ ሰው ይሄንን ሊያሳይ ይችላል ማለት ነው። ስለዚህ በአጠቃላይ ስናየው አልኮል ለሰውነታችን ጥሩ አይደለም። ይሄ ነው የተባለ ሴፍ የሆነ ድሪንኪንግ ሌቭል አሁን በወር ውስጥ አንዴ ወይም ደግሞ ዋን ኢን ብሉ ለሚጠጡ ሰዎች አይደለም። ነገር ግን ኢቭን በሳምንት 2 ጊዜ የሚጠጡ ሰዎች፣ ሐሙስና አርብን የሚጠጡ ሰዎች በተለምዶ እነዚህ ሁሉ ኩሙሌቲቭ የሆነ ወዲያው የሚታይ ለውጥ ይኖራል ማለት ነው ሰውነታችን ውስጥ።